ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 19 ቀን 2018 ነው። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል አድርሳችሁ እያልን በዓሉ የሰላም የፍቅርና የአንድነት እንዲሆንላችሁ የአዲስ ምንጭ ዝግጅት ክፍል መልካም ምኞቱን ይገልጻል። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ እንዲሁም ገንቢ አስተያየቶቻችሁን በማጋራት እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ለምትመለከቱ ሁሉ በያለንበት የዓለም ክፍል ሰላም ይሁን ለማለት እወዳለሁ። ከዚህ በማስከተል ዛሬ የማቀርበው የዲያስፖራውን ፖለቲካ ነው። በነገራችን ላይ የማነሳቸው ርዕሶች ወቅታዊ የሆኑ በቀጥታ ከወቅቱ ጋር የሚገናኙና በታሪካችን ላይ በፖለቲካችን ላይ ያሉ አጠቃላይ ዳሰሳዎች ነው። ዛሬ የማነሳው የዲያስፖራ ፖለቲካን ነው። እንግዲህ በኢትዮጵያ የዘመኑ የፖለቲካ ቋንቋ ሆነው ከወጡ መካከል አንዱ የዲያስፖራ ፖለቲካ የሚል ነው እና ስለ ዲያስፖራው ፖለቲካ ስንመለከት ዲያስፖራ ማለት መጀመሪያ ምን ማለት ነው ስንል ታሪካዊ የተመጣው የተለያየ ሊሆን ይችላል። ነገር ግን አሁን በዓለም ላይ የዲያስፖራ ተብሎ የሚጠራው ከአንሴስትራል ሆምላንዱ ወይም ደግሞ ከእናት ሀገሩ ወይም አባት ሀገሩ ሊሆን ይችላል ራቅ ብሎ የሚኖር ማህበረሰብ ነው። በጂኦግራፊም በተለያዩ አይነት ሁኔታዎች ራቅ ብሎ የሚኖረው ማህበረሰብ አጠቃላይ የሰጠው ስም ዲያስፖራ ነው እና መጀመሪያ ወደ ሀገራችን ዲያስፖራ ወይም ፖለቲካ ከመግባቴ በፊት ዲያስፖራዎች በዓለማችን ላይ አሁን እየተጫወቱ ያሉት ሚና ምንድን ነው የሚለው መዳሰሱ ለእኛ ሀገር ወይም ደግሞ አሁን ለምናደርገው ውይይት ጠቃሚ ነው። እንግዲህ ዲያስፖራዎች በተለያየ መንገድ ሀገራቸውን በከፍተኛ ደረጃ ያግዛሉ። አንዳንድ ምሳሌዎችን ላንሳላችሁ። የኢንዲያ ዲያስፖራ ወይም የህንድ ዲያስፖራ ኢንዲያ በመባል የምትታወቀውና ከዓለም ከፍተኛ የህዝብ ቁጥር አንደኛ የህዝብ ቁጥር ከቻይና ቀድማ አንደኛ የህዝብ ቁጥር ያላት አሁን ህንድ ናት። በቅርብ ጊዜ ከቻይና በልጣለች፣ አንደኛ ሆናለች። ህንዶች በአመት 125 ቢሊዮን ዶላር በረሚታንስ እንግዲህ እንደምታውቁት በዓለም አቀፍ ደረጃ ገንዘብን ከአንድ ቦታ ወደ ሌላ ቦታ የማሸጋገር ሂደት ነው። 125 ቢሊዮን ዶላር ይልካሉ። ይሄ ማለት አንድ የህዳሴ ግድብ 5 ቢሊዮን ዶላር ነው። 125 ሲሆን ስንት እንደሚሆን ራሳቸው አባዙት። ሁለተኛ ናይጄሪያ ከአፍሪካ ውስጥ ብንወስድ በየአመቱ በረሚታንስ ወደ ሀገራቸው 20 ቢሊዮን ዶላር ይልካሉ። በቀላል ምሳሌ ለማሳየት 4 የህዳሴ ግድብ ያህል ማለት ነው። አጠገባችን ያለችው የሶማሊያ ዲያስፖራ ደግሞ ሀገራቸው ፌልድ ስቴት ስለሆነች የተበታተነ ሶማሊላንድ ለብቻ፣ ፑንትላንድም ኦልሞስት ለብቻ፣ ሶማሊያ ለብቻ፣ ጁባላንድ በምትሆንበት ሂደት ውስጥ ሶማሌዎች ለሎካል ኮሚኒቲ አጠገባቸው ላሉ ኮሚኒቲያቸው በቀጥታ በረሚታንስ ገንዘብ እንዲደርስና በቴሌኮሙኒኬሽን በባንኪንግ በመሳሰሉት ነገሮች እንቅስቃሴ እንዲኖር ከፍተኛ ሚና ይጫወታሉ። እንግዲህ አሁን ዳያስፖራው የሚጫወታቸው ሚና በየሀገሩ አንደኛው ረሚታንስ ነው። ቀላል ገንዘብ አይደለም የሚልከው። ሁለተኛው ኤፍዲአይ ነው፣ ፎሬን ዳይሬክት ኢንቨስትመንት። ኢንቨስተሮችን በመሳብ በፐብሊክ ዲፕሎማሲ የሚሆን በተለያየ አይነት መንገድ ፎሬን ዳይሬክት ኢንቨስትመንት ራሳቸውን ኢንቨስት በማድረግ ጭምር የሀገራቸው ኢኮኖሚ በጣም እንዲጎለብት። የኢኮኖሚ መጎልበት በአንድ ሀገር ውስጥ መረጋጋትን በከፍተኛ ደረጃ ያመጣል። ስለዚህ መረጋጋት እንዲፈጠር ያደርጋል። አንዳንድ ሰዎች ዴሞክራሲ ብቻ ይመስላቸዋል። ቻይና ከአንድ ፓርቲ ውጭ አይፈቀድም። ሰሜን ኮሪያ በጣም አምባገነን ዲክታተር የሆነ መንግስት ነው። ነገር ግን የተረጋጋ ስቴብል የሆነ ኢኮኖሚ መፍጠር መቻላቸው ፖለቲካው ላይ ሰው እንዳያተኩር ያደረጉበት ሁኔታ አለ። በጣም ሪፕሬሲቭ የሆነ ጨቋኝ የሆነ መንግስት ነው ያላቸው። ይሄ አንዱ በጣም ትልቅ የሆነው። ሌላው የኖሌጅ የእውቀት የስኪል ክህሎትና ኮምፒተንስ ተወዳዳሪነት እዛ ሀገር የሚመለከቷቸውን እነዚህ ነገሮች አምጥተው በስልጠና በተለያየ መንገድ ሀገራቸውን የሚያግዙበት መንገድ በስፋት እንዳለ እንመለከታለን። ከዛ ቀጥሎ እንግዲህ ዋናው ዓላማ የኢትዮጵያን ዲያስፖራ ነው። የኢትዮጵያ ዲያስፖራ ሲባል ብዙ ሰዎች ጭንቅላት ውስጥ የሚመጣው ዲያስፖራው ሀገር የሚበጣብጥ ሀገር የሚረብሽ የሚያተራምስ እንደሆነ አድርጎ ነው። ይሄ ትልቅ ስህተት ነው። ልክ እንደማንኛውም ኢትዮጵያ ውስጥ እንዳሉ ፖለቲከኛ ተዋናዮች በጣም ጥቂቶች ናቸው። አብዛኛው የኢትዮጵያ ሕዝብ ግን በግብርና፣ በፐብሊክ ሰርቪስ፣ በግል ድርጅቶች በራሱ እየተፍጨረጨረ የሚኖር በተለያዩ ሴክተሮች ላይ የሚሰራ ነው። በተመሳሳይ ሁኔታ ዲያስፖራ ውስጥም ስንገባ አብዛኛው 90% ያህሉ ሀገሩን የሚወድ ምንም እንኳን ትውልደ ኢትዮጵያ የሆነው ዜግነት ቢቀይርም በስነ ልቦና በማህበራዊ ግንኙነት
በተለያየ አይነት ሁኔታ ከኢትዮጵያ ጋር የተገናኘና የኢትዮጵያን እድገት ሰላም የሚመኝ ነው። ወደ 10% ገደማ የሚሆነው ደግሞ በተቃራኒ ቀን ከሌት መንግስት በተለወጠ ቁጥር ሀገርን በማፍረስ ሂደት ውስጥ የሚተባበር ነው። አንደኛው ጥቂቶች ናቸው በዚህ ውስጥ ያሉት አክተሮች፣ አብዛኛው ግን መንጋ ነው። በስሌት ሳይሆን በስሜት የሚንቀሳቀስ በምክንያት ቆም ብሎ በማሰብ ሳይሆን በመሰለኝና ደሳለኝ የሚጓዝ እንደ በግ በነዱት የሚሄድ ነው። ይሄ 10% አይሆን ግን ቀላል ቁጥር አይደለም። ለመበጥበጥ ትንሽ ፐርሰንቶች በቂ ናቸው የሚሆኑት። ስለዚህ መጀመሪያ ግን ዲያስፖራው እንዴት ወጣ ስንል ብዙዎቻችን እንደምናውቀው የዲያስፖራ ፍልሰት በሰፊው የመጣው ከደርግ ቀይ ሽብርና ነጭ ሽብር ጋር ተገናኝቶ ነው። የተለያዩ ጥናት ያጠኑ ሰዎች አሉ፣ እግዚአብሔር ያክብራቸውና ጥሩ ጥናት አድርገዋል በዲያስፖራው ላይ። ስለዚህ አንደኛው ቀይ ሽብርና ነጭ ሽብር ላይ ተዋናይ ስለነበረ ሀገር ለቆ የወጣ ቡድን ነው። ይሄ ቡድን ደግሞ በፖለቲካ ውስጥ አስኳሉ እሱ ነው፣ በጣም አስኳሉ እሱ ነው። ሁለተኛው በዲቪ የወጣ አለ። እነዚህኞቹ በአብዛኛው የግሪን ካርድ ችግር የሌለባቸው በዳይቨርሲቲ ቪዛ የወጡ ስለዚህ በየትኛውም አካባቢ ሰርተው መኖር የሚችሉ ፖለቲካው ብዙም ሄደው በመቀላቀል ካልሆነ በስተቀር ይህን ያህል የማያገብራቸው ናቸው። ሌሎቹ በተለያየ አቅጣጫ አሜሪካ መግባት ፈልገው ደግሞ በተለያዩ ሀገሮች እያቆራረጡ አውሮፓ ሄደው አውሮፓ ውስጥ የተወሰነ ነገር አድርገው ከዛ በኋላ ደግሞ አልፈው በሜክሲኮም በምንም እያደረጉ የሚገቡ ናቸው። ባጭሩ በዚህ መልክ ከሄዱ በኋላ የዲያስፖራው ፖለቲካ ምን ይመስላል አሁን በኢትዮጵያ ውስጥ ብለን ካሰብን ሁለት አይነት ዲያስፖራ አለ። እራሱ በዚህ በፖለቲካ የሚጫወተው በቅርብ ጊዜ ዋሽንግተን ዲሲ ውስጥ ስቴት ዲፓርትመንት ፊት ለፊት የብልጽግና መንግስት በመደገፍ የሀገራቸውን መንግስት በመደገፍ የሀገራቸውን እድገት በመደገፍ በጣም ምድር አንቀጥቅጥ የሚባል በዲሲ ደረጃ ሰላማዊ ሰልፍ አድርገዋል። እስካሁን ካየናቸው ሰላማዊ ሰልፎች በዚህ ዓመት ውስጥ የበለጠውን ሰላማዊ ሰልፍ ያደረጉት የብልጽግና ደጋፊዎች ናቸው። በትናንትናው ዕለት እንደምታዩት የብልጽግና ደጋፊዎች በሰፊ ቁጥር ከገጠር እስከ ከተማ ወጥተው 57 ሚሊዮን ነው ለምርጫ የተመዘገበው። በሚገርም ሁኔታ ግን እያንዳንዱ ቦታ ላይ ጠጠር መጣ አስፋልቱ ላይ እስኪጠፋ ድረስ መንገዶች ላይ እስኪጠፋ ድረስ ሰፊ ድጋፍ እንዳደረጉት ሁሉ እዛም ድጋፍ ያደረጋል። አሁን ግን እነማን ናቸው የኢትዮጵያን ፖለቲካ እያመሱ ያሉት ብለን ስንመለከት አንደኛው ቡድን የነ አንዳርጋቸው ጽጌ፣ የነ ሻለቃ ዳዊት ወልደ ጊዮርጊስ፣ የነ ኃይሌ የሻው፣ የነ ኢንጂነር ሕዝቅኤል እስክንድር፣ የነ ዳኛቸው ተሾመ ግሩፕ ነው። ይሄኛው ግሩፕ እጅግ በረቀቀ መንገድ ገንዘብ በማሰባሰብ ለጠመንጃ መግዣ ወደ ሀገር ውስጥ በመላክ ኢትዮጵያ ውስጥ ትርምስ የሚፈጠር ቡድን ነው። በተመሳሳይ ደግሞ የነ ሕዝቅኤል ገቢሳ ፕሮፌሰር፣ የነ ጸጋዬ አራርሳ ዶክተር እና የመሳሰሉት አሁን ጀዋርም ሄዶ ተቀላቅሏል። እነዚህ ቡድኖች ደግሞ በተመሳሳይ ሸኔ የሚባለውን ቡድን የሚደግፉ ናቸው። በሌላ በኩል ህወሓቶች በአንድነት በጣም በተጠናከረ መልኩ ደግሞ ህወሓትን እየደገፉ የሚሄዱ ናቸው። ስለዚህ እዚህ ጋር ያለው ፖለቲካ በዋናነት ፍላጎቱ ምንድን ነው ስንል የተለያዩ አመለካከቶች አሉ። ለምሳሌ ከዚህ ከነ ኢንጂነር ሕዝቅኤል እስክንድር ቡድን ጋር በጣም አደገኛ ሰው ነው። በጣም ፈልፈላ ነው። በውስጥ ነው የሚንቀሳቀሰው። እጅግ በጣም አደገኛ ሰው ነው። አሁን በሱ ስር የሚንቀሳቀሱ ከሱ ጋር ግንኙነት ያላቸው የሞዓ ተዋህዶና የሞዓ አንበሳ ግሩፕ፣ የአማራ ጽንፈኞች ግሩፕ አለ። በተመሳሳይ የኦሮሞ ጽንፈኞች ግሩፕ ደግሞ በነ ሕዝቅኤል ገቢሳ አማካኝነት ከህወሓት ጋር ቀጥታ ግንኙነት ያለው አለ። ይሄኛው ደግሞ የሞዓ ተዋህዶ ግሩፕ፣ የሞዓ አንበሳው ግሩፕ እና የአማራ ጽንፈኞች ግሩፕ ደግሞ አሁን ከህወሓት ጋር ግንኙነት እየፈጠረ ያለበት ሁኔታ አለ። ከዚህ ውጭ ደግሞ ሀገራቸው ያልሆነች ግን የኤርትራ ጽንፈኞች ደግሞ በተመሳሳይ ሁኔታ ኢትዮጵያን ለማተራመስ የጋራ የሆነ እንቅስቃሴ ያደርጋል። እነዚህ እንቅስቃሴዎች መነሻና መድረሻቸው ከኋላ ፈተሽ ብታደርጓቸው በምንም ታሪክ ተአምር ኢትዮጵያ ውስጥ መረጋጋት እንዲፈጠር የሚፈልጉ አይደሉም። በስሜት የሚነዳውን ትተን አሁን ያሉት የግል ሚዲያዎች አሜሪካ ውስጥ የሚንቀሳቀሱት የነዚህ ሚዲያዎች የነዚህ አፎች፣ ከዛ ውጭ አንድ ደግሞ መጠቀስ ያለበት ዩጋንዳ ውስጥ አለ። ከዛ አውሮፓ ውስጥ ካናዳ፣ አውስትራሊያ ያሉት ብዙም ተጽዕኖ ፈጣሪዎች አይደሉም። አውሮፓ ውስጥ በተለይ ወደ ለንደን ላይ ያለው ግሩፕ፣ እንደገና ደግሞ አውሮፓ ውስጥ ስቶክሆልም ላይ ስዊድን ዋና ከተማ ስቶክሆልም ላይ ያለው እነዚህኞቹ ገንዘብ በከፍተኛ ደረጃ በማሰባሰብ ጀርመንም ላይ ያሉ ሰፊ የሆነ ሚና ይጫወታሉ። ነገር ግን የነዚህ ሰዎች አንዳንዱ በቁጭት በስሜት ከኢትዮጵያ ርቆ ቆይቷል። ኢትዮጵያ ውስጥ የመጡትን አጠቃላይ ለውጦች አያውቅም። ነገሮችን ግራና ቀኝ ብሎ መመዘን አይችልም። በቀጥታ ኩያኑ የሚሰጡት እየተቀበለ እሱን የሚያራግብ ቡድን ነው።
ስለዚህ አሁን ምንድነው እያደረገ ያለው ዲያስፖራው? ለአንድነታችን ረዳን ወይስ ህብረታችን እንዲላላ አደረገ የሚለውን የመጀመሪያ ጥያቄ መመለስ ያስፈልጋል። እነሱ ዓላማቸው ብዙ ነው ዓላማቸው። አንደኛ የስልጣን ቀቢጸ ተስፋ ነው። እንደምታዩት የሽግግር መንግስት የሚለው አጀንዳ የኢትዮጵያውያን አጀንዳ አይደለም። 57 ሚሊዮን መምረጥ ከሚችለው ውስጥ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በሰፊ ቁጥር ወጥቶ ለ5 ቀጣይ ዓመታት የሚመሩትን መሪዎች ለመምረጥ ራሱን ያዘጋጀ ህዝብ አለ። ይህ ህዝብ ደግሞ ከነሱ በትምህርትም በፖለቲካ ብስለትም በተለያየ አይነት ነገር ሊቃን የሆኑ ትልቅ ሰዎች ያሉበት ህዝብ ነው። የፖለቲካ ልምድ ያላቸው፣ በፖለቲካ ውስጥ የሚሳተፉ፣ የሀገራቸውን ችግር ከማህበረሰቡ ጋር አብረው እየኖሩ በተለያዩ እንቅስቃሴዎች ውስጥ የራሳቸውን አስተዋጽኦ እያበረከቱ የሚኖሩ ወገኖች ናቸው። ስለዚህ የኢትዮጵያን ህዝብ ካልናቁት በስተቀር እነሱ በምክክር ኮሚሽን ውስጥ መጥቶ የሚሳተፈው የትኛውም አይነት አመለካከት ነው። ኢቭን ከነሱ ጋር ዲያስፖራ ውስጥ ከሚገኙ ሰዎች መንግስት አጀንዳ አሰባስቧል። ስለዚህ ይህን አጀንዳ አሰባስቦ እንዴት አድርገን ወደ ብሔራዊ እርቅ መሄድ እንችላለን፣ በዚህ ብሔራዊ ውይይት የመጨረሻ ግባችን ወደሆነው ወደ ናሽናል ኮንሰንሰስ ወደ ብሔራዊ መግባባት እንዴት ልንሄድ እንችላለን የሚለውን የሃይማኖት አባቶች በጣም ብዙ ዕውቀት ያላቸው ነገሮችን ግራና ቀኝ ማየት የሚችሉ ከ7ቱ የእምነት ድርጅቶች የተውጣጡ ሰዎች በሰፊ የሚሳተፉበት ነው። ሁለተኛ በተቃውሞ ፖለቲካ ውስጥ ያሉ ሰዎች የሚሳተፉበት ነው። ሶስተኛ ምሁራን በሰፊ ቁጥር የሚሳተፉበት ነው። አራተኛ የሀገር ሽማግሌዎች፣ እንዲህ ያለን የተለያዩ የህብረተሰብ ክፍሎች ከእምነትም ከፖለቲካም ከብሔረሰብም ከተለያዩ አይነት ሁኔታዎች የተውጣጡ ሰዎች በጋራ ሆነው የሚመክሩበት አጠቃላይ ሀገራዊ ምክክር ኮሚሽን እያለ የሽግግር መንግስት አጀንዳ እንደማይሆን ያውቃሉ። ግን ሀገርን ለማተራመስ የተሰጣቸውን ነገር የሽግግር መንግስት አጀንዳ በስተጀርባው ሻዕቢያ አለ፣ በስተጀርባው ህወሓት አለ። ግልጽ ነው። ህወሓት ሁል ጊዜ የሽግግር መንግስት ነው የሚፈልገው ስልጣን ካጣበት ጊዜ ጀምሮ። በፊት ግን የሽግግር መንግስትን ከምርጫ ውጭ አይታሰብም የሚል ነው። ልደቱም ገና በሳስበው የሚያስጠላኝ የሽግግር መንግስት ነው ያለውን ዛሬ ግን ህወሓት ስትገለበጥ እሱም ይገለበጣል። ስለዚህ ከህወሓት ጋር የተሳሰሩ ናቸው። በደንብ ካያቸዋቸው የተቃውሞ አውደ ትዕይንት ተዋናዮች ሕዝቅኤል ገቢሳ ትግርኛ ለምን ቻለና አቀላጥፎ ተናገር አለንም። ያው ድምፁን ሰምታችኋል። የተወለደበት አክሰንት ነው የሚመስለው። ለምን ወደሚለው አልሄድም። እነዚህ ሰዎች ከዚህ ጋር ከህወሓት ጋር ያላቸውን ትስስር፣ ከሻዕቢያ ጋር ያላቸውን ትስስር እና አንዳርጋቸው ጽጌ እነ ፕሮፌሰር መሐመድ ሐሰን የሚባለው ሰው በጣም በርካቶች ምን አይነት ትስስር አላቸው ከህወሓት ጋር ብቻ ሳይሆን ኢቭን ከሶማሊያ ኢሪደንቲዝም ጋር ጭምር ግንኙነት ያላቸው ሰዎች ተዋናዮች ናቸው። ይሄ ሀገር የማፍረስ አጠቃላይ ፍላጎት ነው። ማትፈርስ ሀገር ናት። በጣም የተጠናከረች ሀገር ናት። ከምን ጊዜውም በላይ በህዝብና በመንግስት መካከል ያለውን ትስስር ማየት ይቻላል። የአማራን ክልል የብልጽግና የድጋፍ ሰልፍ ያየ ሰው እጅግ በጣም መገረሙ አይቀርም። ምክንያቱም የቲክታክን የዩቲዩብን ባጭሩ የሶሻል ሚዲያን አጠቃላይ ቫይብ ወይም ድባብ የተመለከተ ሰው አማራ ክልል ውስጥ ከወጣችሁ ሰልፍ እንገላችኋለን፣ ምርጫ ከወጣችሁ እንገላችኋለን በሚባልበት ሁኔታ ማንን እንደሚመርጡ እንኳን ሳይታወቅ ለምርጫ ከወጣችሁ እንገላችኋለን በሚባልበት ሁኔታ የብልጽግና የድጋፍ ሰልፍ ብሎ ሲወጣ ይሄ ቀኔ የሆነ ህዝብ መልስ እየሰጣቸው ነው። ኦሮሚያ ውስጥ የተደረጉ ሰልፎች እውነት ኦነግ ከመንግስት ጋር ሆኖ በራሱ በሰላማዊ መንገድ እየታገለ ነው። ቴንኪዩ በጣም እናመሰግናለን። ኦነጎችን በሰላማዊ መንገድ በኦሮሚያ በአጠቃላይ ኢትዮጵያ ፖለቲካ ውስጥ የራሳቸውን ሚና ለመጫወት አሻራቸውን ለማሳረፍ በሰላማዊ መንገድ ኦነግ ትግል እያደረገ ነው። ስለዚህ ኦነግን እናመሰግነዋለን። ሁልጊዜ ምን ብያለሁ፣ ማንኛውም ሰው ወደ ሰላማዊ መንገድ ከመጣ ከየትኛውም አካል ይሁን አፕሪሺየት ነው የምናደርገው። ሌሎቹ ወደ ሰላማዊ መንገድ ሲመጣ እንደገና እየተነኮስን በነገር ጦር እየሸነቆጥን ከሰላማዊ መንገድ እንዲወጡ የማድረግ ጉዞ እንደማይጠቅመን ስለምናውቅ እሱን አናደርግም። ሌላው ዲያስፖራ ውስጥ ያለው አንዱ የስልጣን ቀቢጸ ተስፋ ነው። ብመጣ በነግብጽ ታዝዬ በነግብጽ ገንዘብ ታዝዬ ምን ሁለተኛው ኑሮ በደንብ አድርጋችሁ ከሆነ ዲያስፖራውን እየበጠበጠ ያለው ኃይል ኑሮን የመሰረተው ልጆቹን የሚያሳድገው የራሱን ኑሮ የሚኖረው ምርጥ ትምህርት ቤት ውስጥ የሚያስተምረው ለተለያዩ ጽንፈኛ ቡድኖች ለህወሓት ሊሆን ይችላል፣ አማራ ክልል ለሚንቀሳቀሰው ወለፈንዲ ጃውሳ ሊሆን ይችላል፣ ለሸኔ ሊሆን ይችላል። ለነዚህ ገንዘብ በማሰባሰብ በእነሱ ስም በመቀሸብ የራሱን ኑሮ ያደላደለ ነው። እንደምታዩት በዜል በተለያየ መንገድ ደግሞ ሚዲያዎቹ ቋሚ የሆነ ገንዘብ አላቸው ከነዚህ ሰዎች የሚመደብላቸው በደንብ ስለማውቀው ነው። በተመሳሳይ ሁኔታ ደግሞ በተለያየ መንገድ በዜልና
የባንክ አካውንታቸውን በመለጠፍ እንደምትመለከቱት ቀላል የማይባል ገንዘብ ያገኛሉ። ስለዚህ የሲሚንቶ ነጋዴ ምንድናቸው እነዚህ አርማታ ብረቶች፣ አርማታ እንኳን እንትን ነው የሚሰራው ስራ ነው። ፌሮች፣ የተለያዩ ብረቶች፣ የባኞ ቤት እቃዎች ወዘተረፈ የሚሸጡ ሰዎች ሁልጊዜ ግንባታ እንዲኖር ይፈልጋሉ። እነዚህ ሰዎች ደግሞ ኑሯቸውን የመሰረቱት በደም ላይ ስለሆነ ደም ካልተፋሰሰ ሀገራችን ካልተበጠበጠች በስተቀር በግብፅ ኮፕቲክ ቤተክርስቲያንም ይሁን በወልታ ጽድቅ ዘተዋሕዶ አማካይነት በሙዓ ተዋሕዶ የወልታ ጽድቅ አጠቃላይ ደግሞ ሰብሳቢ በሙዓ ተዋሕዶ አማካይነት ካልሆነ ወይም ደግሞ ሙዓ አንበሳዎች የሚያደርጉት እንቅስቃሴ ካልሆነ ወይም የተለያዩ ጽንፈኞች የየብሔረሰቡ የገንዘብ ምንጫቸው ይባክንባቸዋል። ስለዚህ ዓላማቸው እንዳልኩት አንድ የስልጣን ቀቢጸ ተስፋ ነው፣ ሁለት ኑሮ ነው፣ ሶስተኛ ደግሞ ትራውማ አላቸው። ይሄ የተለያየ ነገሮች በህይወት ውስጥ የሚፈጠር ትራውማ አለ። ጥናት ያደረጉ ምሁራን አሉ በዚህ ላይ እና እሱ እንትን አለ። ሌላው ትልቁ ችግር ብዙ ሰዎች አንድ ግን መጥቀስ ያለብኝ ዩጋንዳ ያሉት ደግሞ በከፍተኛ ደረጃ በዚህ እንዲሳተፉ መጀመሪያ የጀመሩ ሲሆን የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍን ከፍተኛ ባለሀብት ናት ዩጋንዳ ውስጥ። ስለዚህ ከሷና በሌሎች ቻነሎች የሚፈስላቸው ገንዘብ አለ። ስለዚህ ዩጋንዳ ውስጥ ተቀምጠው ሀገር በመበጥበጥ ነው የሚሄዱት። ለምንድን ነው እነዛ መንግስታት የሚፈቅዱላቸው? ለምሳሌ ምዕራባውያን ለምን ይፈቅዳሉ ስትሉ ፖሊሲያቸው ነው የኮንጎ መበጥበጥ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ 126 የታጠቁ የፖለቲካ ድርጅቶች መኖር ለነሱ ማነው ታጣቂ ድርጅቶች የፖለቲካ አይደሉም፣ መሳሪያ ያዙ። ልክ እንደ ሀገራችን ወለፈንዲው ጃውሳ እንደ ሸኔና እንደ ህወሓት የሚዋጉ 126 ቡድኖች አሉ። ለምን? ኮንጎ ከዓለማችን ላይ 34.1 ትሪሊዮን ዶላር የሚያወጣ የማዕድን ሀብቷ ብቻ ከአሜሪካ አጠቃላይ ጂዲፒ ይበልጣል። የአሜሪካ ጂዲፒ 30 ትሪሊዮን ዶላር ነው። የቻይና ጂዲፒ 20 ትሪሊዮን ዶላር ነው። ከ20 ትሪሊዮን ዶላር በላይ ነው። 34.1 ትሪሊዮን ዶላር ነው የኮንጎ ዳይመንዱ፣ እዛ ውስጥ ያለው ዩራኒየም፣ የተለያዩ አይነት ማዕድናት ጫፍ የወጡ ናቸው። ስለዚህ እነዚህ 126 ቡድኖች በማዋጋት ዳይመንዱን የተለያዩ አይነት ነገሮችን በሰላም ማስከበር ስም ማዕድኑ ላይ ማርፈው የጦር ካምፕ አድርገው ከ20 ሚሊዮን በላይ ህዝብ ከ1960 ጀምሮ የቀጠለ ሲሆን 60ዎቹ ኮንጎ አርፋ አታውቅም ከጦርነት። በዓለማችን ድሃ ሀገር ኮንጎ ናት። ግን የትኛውም የአረብ ሀገር የትኛውም የአውሮፓ ሀገር ከሚቀጥረው በላይ ህዝቧን እንደፈለገች በዶላር አንበሽብሻ የምትፈልጋቸውን ሰዎች የቤት ሰራተኛ አርጋ ቀጥራ ማሰራት ትችላለች። ሀብቷ አንደኛ የትኛውም ሀገር አይወዳደራቸው። ነገር ግን ጦርነት ተፈጥሯል። ስለዚህ ምዕራባውያኑ ምን ይፈልጋሉ? አንደኛ ጦርነት በበዛ ቁጥር ጥሩ ጭንቅላት ያለው ሰው በብሬን ድሬን ይወስዱታል። ሁለተኛ ሀገሩን እየለቀቀ በሄደ ጊዜ በርካሽ የሰው ጉልበት መጠቀም ይችላል። ሶስተኛ ማምረት ካልቻልክ ሁልጊዜ ማርኬት ነው የምትሆነው፣ ገበያቸው ትሆናለህ። አራተኛ በፈለጉት መንገድ ጠምዘው ኢንቨስትመንት እዛ ጋር አድርገው ያሉትን ካምፓኒዎች ለካፒታሊስቶቻቸው የታክስ ፔየርስ ገቨርንመንቶች ናቸው ለነሱ ማመቻቸት ይችላሉ። ስለዚህ ሌሎች ሀገሮች ውስጥ ከሚኖሩ ትርምሶች የሚያተርፉ ስለሆነ በፖሊሲ ደረጃ እነዚህ ሰዎች ይደግፏቸዋል። አንዳንድ ሰዎች መንግስት ለምንድን ነው አንቆ ማያመጣቸው? ኢንተርፖል አለ አይደለም ወይ ምናም ከተለያዩ ዓለም አቀፍ የፖሊስ ተቋማት ጋር መገናኘት እንችላለን። በጣም ዝም ብለህ ማመልከት ትችላለህ። ግን they don't care። እነሱ የሚፈልጉት ብሔራዊ ጥቅማችንን ብሔራዊ ፍላጎታችንን የትኛው መንገድ ያስከብርልናል። ስለዚህ የሀገሮች መተራመስ ያተረፉት በሱ ነው። በከፍተኛ ደረጃ የሚያተርፉት ከሀገሮች መተራመስ ነው። ጥሬ ዕቃውን ከየት ያገኙታል? ርካሽ የሰው ጉልበቱን ከየት ያገኙታል? የእነሱ ዜጎች የማይሸፍኗቸው የስራ መስኮች አሉ። ለምሳሌ አሜሪካ ውስጥ ብትሄዱ ሜክሲካኖች ናቸው በሰፊ ቁጥር የመንገድ ስራ የሚሰሩት፣ የጉልበት ስራ የሚሰሩት። የኡበር የታክሲ የምናምን ስራ ብዙ ጊዜ አይፈልጉም የነሱ መደበኛ ዜጎች። መደበኛ ይግባችሁ፣ እነሱ እዚህ አታገኟቸውም። ኡበር ላይ ይሄ ራይድ ምናምን እንደምንለው አይነት የታክሲ ትራንስፖርት ምናምን ባስ ላይ ብዙ አይፈልጉም። ጭራሽ አታያቸውም ማለት ይቻላል። በድፍረት መናገር ይችላለሁ። እነዚህ እነሱ የማይፈልጓቸውን ነገሮች እነሱ ቴክኖሎጂ ላይ ነው የተለያየ አይነት ይሄ ምንድን ነው የሚባለው ፖርትፎሊዮ ኢንቨስትመንት እና የመሳሰሉት ላይ ነው እንጂ ሌሎች እንትን አይሉም። ከዛ በኋላ ደግሞ ዳይሬክት የሆነ ኢንቨስትመንት አላቸው። ፎሬን ሳይሆን ዳይሬክት ኢንቨስትመንት አላቸው። እሱ ላይ ነው የሚሰማሩት። ስለዚህ በተለያየ መንገድ በዋናነት ጥሬ ዕቃውን ይፈልጉታል። በዋናነት ርካሽ የሰው ጉልበትን ይፈልጉታል። ስለዚህ እነሱ አይነኳቸውም። ይሄ ደግሞ ጮቤ ነው የሚያስረግጠው እና ይሄንን ታያላችሁ። እና የኢትዮጵያ ዲያስፖራ ግን ባህሪ የተለየ ነው ከሌላው። ለምን ብላችሁ ሂዱ ዲሲ ተመልከቱ። የካሜሩን ሰልፍ አታዩ፣
እንደ ካሜሩን አምባገነን መንግስት ያለበት ሽማግሌዎች መራመድ ያቃታቸው እግራቸውን እየጎተቱ የሚሄዱ ብዙ የምዕራብ አፍሪካ ምዕራባውያን ይፈልጓቸዋል። ጭራሽ ንክች ያደርጓቸው። ነገር ግን ወጣት ሆኖ አእምሮ ብሩህ ሆኖ ሀገሩን የሚቀይር መሪ ባለበት ቁጥር በአንድ ወይም በሌላ መልኩ ሲፈልጉ ፊት ለፊት እየተዋጉ ለምሳሌ ይሄ ትራውሬን ማን ነው ስሙ ይጠፋኛል። በቅርብ ጊዜ ቡርኪና ፋሶ ላይ በጣም ታዋቂ ሆኖ የመጣው ሰው እሱ እንደመጣ እኮ ወዲያውኑ 500 ሰራዊትን የገደሉበት ኢሚዲየትሊ ነው። ፈረንሳዮች ምናምን ያሰማሩት ጦር ገንዘብ ከፍለው መርሲነሪ የሆኑ ነፍሰ ገዳዮች አሉ፣ እነሱን በማስገባት ሱዳን እኮ በጣም ትንሽ በተወሰነ ደረጃ የተረጋጋች ሀገር ነበረች። የወርቅ ተራራ ሲገኝ ግን እንዳያችሁት ሰፊ የሆነ ጦርነት ተካሄደ። የባህር ፍላጎት ከሆነ ከድሮ ጀምሮ የነበረ ነው። ሱዳን ያለች ሀገር ናት። ግን ዋናው ነገር ምንድን ነው? ከሰፊ የሆነ ማዕድን ሲገኝ እንደገና ደግሞ ለውጥ የሚያመጣ ሲኖር፣ የሱዳኑ ኬዝ ከለውጥ ጋር የተያዘ አይደለም። መሪው ለለውጥ የተዘጋጀ ስለሆነ አይደለም። ስለዚህ በአጭሩ አሁን ይሄ እንቅስቃሴ ዓለም አቀፋዊ እንቅስቃሴና ኢትዮጵያ ውስጥ ያለውን ነገር ደግሞ ስንመለከት በሰከነ መንገድ መወያየት አንችልም ወይ? ተመልከቱ። አሁን የፖለቲካ ፓርቲዎች ተፈቅዶላቸዋል፣ የሚፈልጉትን ነገር አድርገዋል። ለምሳሌ አንድ ቀላል ምሳሌ ላሳያችሁ። ዳስጣል የሚለውን ሙዚቃ የመቀስቀሻ አድርገው በህገ መንግስት የተከለከለውን ከህወሓት ጊዜ ጀምሮ አረንጓዴ ቢጫና ቀዩ ንጹህ ሰንደቅ ዓላማ አድርገው መቀስቀስ ችለዋል። መንግስት በትዕግስት ኢቭን ህገ መንግስት እየጣሱ የማያስፈልግ አይነት መልእክት እያስተላለፉ ጭምር ምንድን ነው ያለው? ዲሞክራሲን መጎልበት የሚችለው ማህበረሰቡ መመዘን ሲችል ነው። የፈለጉትን ያድርጉ፣ ወፍነን ይበሉ፣ ፈንጀር ይበሉ፣ ግን መጨረሻ ላይ ዲሞክራሲው ያድጋል። እኛ ህዝብ የሚመርጠን በሰራነው ስራና ወደፊት በምናስመዘግበው ውጤት ተስፋውን ታሳቢ አድርጎ ዛሬ የተሰራውን ስራ አይቶ ግራና ቀኝ መዝኖ ነው የሚመርጠን። ስለዚህ እንዲህ በሚልበት ጊዜ ዳያስፖራ ውስጥ ያለው ፖለቲከኛ ሐሳቡን ፊት ለፊት መወከልም መወያየትም የሚችልበት እድል አለ፣ ተፈጥሮለታል። ስለዚህ የሚነሱ ጥያቄዎች ኢትዮጵያ ውስጥ ይታወቃሉ። ያው የምክክር ኮሚሽኑ ፎርማሊቲውን ለማሟላት የተለያየ ነገር አደረገ እንጂ መንግስት የፈለጋቸው ሰዎች ናቸው ወዘተርፈ በፈለጋችሁት መንገድ ብትመጡ ኢትዮጵያ ውስጥ የሚነሱ የፖለቲካ ጥያቄዎች ከህገ መንግስት ጀምሮ ያሉ የኢኮኖሚ ጥያቄዎች፣ የባህል ጥያቄዎች፣ የእኩልነት መብት ጥያቄዎች፣ የተለያዩ አይነት የመብት ጥያቄዎች እነዚህ በሙሉ ይታወቃሉ። በእያንዳንዱ የምርጫ ክርክር በተለይ 97 ላይ ጎልተው የወጡ ናቸው። ከሱ ክርክር ላይ ብቻ ጥያቄዎችን ማውጣት ይቻላል። ነገር ግን እስቲ አሁን ባለው ነባራዊ ሁኔታ የተቀየሩ ነገሮች ካሉ ብሎ መንግስት ይህን አይነት እድል እየተፈጠረላቸው ነውና አሁናዊ ሁኔታው ላይ የኢትዮጵያ ህዝብ ሲመርጥ የመጀመሪያው ነገሩ የኢትዮጵያ ህዝብ የሚፈልገው ሰላም ነው። ይሄ መንግስት ሰላምን ማስፈን አልቻለም የሚል ነው ዲያስፖራ ውስጥ ያለው ትልቅ ጥያቄ። እኔ ስለነበርኩ ለ3 ዓመት አውቀዋለሁ። ይሄ መንግስት ሰላም ማስፈን አልቻለም። ከቦታ ቦታ በሰላማዊ መንገድ መሄድ አልቻለም። ስለዚህ ሰላምን ሊያሰፍንና እያንዳንዱ ኢትዮጵያ ወደሚፈልግበት ቦታ ሄዶ መስራት አለበት ነው። በጣም ጥሩ። እዛው ጋር ዲያስፖራ ውስጥ ላላችሁ ሰዎች ልጠይቃችሁና ሰላም እንዲሰፍን ሳይሆን ሰላም እንዳይሰፍን ቀን ከሌት ገንዘብ እያዋጣ መሳሪያ እየገዛ ፋኖ በሚለው የኢትዮጵያን የጋራ ትግል ስም ግን ትክክለኛ ወለፈንዲ ጃውሳ ማን ነው ገንዘብ የሚልክለት? ማን ነው መሳሪያ የሚያስታጥቀው? ማን ነው በሶሻል ሚዲያ በርታ ጀግና ነህ አንተን የሚወዳደር የለም ታሸንፋለህ የኢትዮጵያን ህዝብ መከላከያ ሰራዊቱ ፌዴራል ፖሊስ ነው የኢትዮጵያ ህዝብ ማለት ነው 80ውንም አሸንፈህ የኔን ሰፈር የበላይነት ታጎላልኛለህ? ሌላ እኮ አይደለም ትግሉ። የኔን ሰፈር የበላይነት በግልጽ ቋንቋ ብናገር የአማራ የበላይነት ታጎላልኛለህ ነው። አማራ ያሸንፋል ነው። አማራ አይፈልግም ይሄን። የአማራ ጥያቄም አይደለም። የአማራ ጥያቄ በየትኛውም የኢትዮጵያ ክልል ተዘዋውሮ መስራት፣ በሰላም ከሌሎች ኢትዮጵያውያን ጋር አብሮ መኖር፣ የኢትዮጵያ የጋራ እድገት እንጂ እናንተ የምታነሱት ትኩስ ጥያቄ አይደለም። አማራ ያሸንፋል ስትሉ ኢትዮጵያ ነው። ስለዚህ ከኢትዮጵያ ህዝብ ጋር በማጋጨት ልክ ትግራይ ክልል ውስጥ ተከስቶ እንደነበረው የሩቅ ጊዜ እኮ አይደለም። ከአበራሽ ጠባሳ አይደለም፣ ከራሳችን ጠባሳ ነው ምንማረው። ስለዚህ ዓላማው ትርምስ መሆኑ ግልጽ ነው። አማራ ያሸንፋል ማንን? ኦሮሞን፣ ተጋሩን፣ ጉራጌውን፣ ሶማሌውን፣ አፋሩን፣ አርጎባውን፣ ቤንሻንጉል ጉሙዝ ውስጥ ያሉ እና ጋምቤላ ያሉ የተለያዩ ማህበረሰቦች፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ የሚኖሩ ሲዳማውን ማንም አይሸንፈው። ይሄን ብቻ መመለስ በቂ ነበር። አማራ ያሸንፋል። ሌላው ደግሞ የመጣና ትግራይ ታሸንፋለች ይችላል። ትግራይ በተመሳሳይ እንዳማራው የሚፈልገው በመላው ኢትዮጵያ መኖር ነው፣ በሰላማዊ መንገድ መስራት ነው፣ በሰላም ወጥቶ መግባት ነው። ስለዚህ ትግራይ ኦሮሚያ አውት ኦፍ ኢትዮጵያ የሚለው ደግሞ ኢትዮጵያን የመበታተን ፍላጎት ነው። ስለዚህ ሶስቱም ድምጾች ቃርቃር የሚሉ የሚያቅለሸልሹ ተመሳሳይ ድምጾች ናቸው። ጽንፈኞች እናታቸው አንድ ናቸው። የትኛውም ክልል ውስጥ ይፈጠሩ ኦሮሚያም ይሁኑ አማራም ይሁን ትግራይም ይሁን በሰላማዊ መንገድ በውይይት ሳይሆን በጦርነት ችግሮችን ፈታለሁ ብሎ የሚያስቡ ለኢትዮጵያ ጠላት
የኔ ልዩነት ሁሉንም ህዝብ ወዳለው ያለ ልዩነት፣ በህዝብ መካከል ማዳላት የለም፣ በእምነት መካከል ማዳላት የለም፣ ሁሉም ያምልክ። ስለዚህ ሌላው ደግሞ በግልጽ ቋንቋ እኛ ብቻ ተቀምጠን ሌሎቹን ሃይማኖቶች የተቀበልን ስለሆነ እኛ ከፊት ለፊት ተቀምጠን ሌሎቹ ከኋላ ነው መሆን ያለባቸው የሚል በግልጽ የምናያቸው ነገሮች አሉ። የኛ ሳልሳዊ ቴዎድሮስ ይምጣ የሚል የ21ኛው ክፍለ ዘመን የተከሰተ የመካከለኛው ዘመን ድንቁርና አለ። ስለዚህ እነዚህኞቹ የሚጠቅም አይደለም። ሰላም ካጠፋ ሸኔ የምትደግፈው ማን? አንተ ራስህ ሸኔን እንትን ያልክ የሸኔ ታጣቂ ሰዎችን አግቶ የተለያየ ነገር ሲያደርግ ወይም ደግሞ ከመከላከያው ጋር ከፌዴራል ፖሊስ የተወሰነ ሰው ከያዘ ወይም የኦሮሚያን ሚሊሻ ከያዘ ጀግና ነህ ትለውና የህዝብ የሆነውን የኦሮሚያ ሚሊሻ፣ የህዝብ የሆነውን የኦሮሚያ ፖሊስ፣ የህዝብ የሆነውን ፌዴራል ፖሊስ፣ መላ ኢትዮጵያ መከላከያ ጮቤ ትረግጣለህ። እሱ ላይ 3-4 ሰው ከማረኩ ጮቤ ትረግጣለህ። በሽምቅ ትግል ውስጥ ይታወቃል እኮ የሽምቅ ትግል በጣም ከባድ ነው፣ በጣም አደገኛ ነው። ሲጀመር የሽምቅ ትግልን ከጎረቤት ሀገሮች ማጥፋት አልቻለም። ሶማሊያ እየታመሰች ነው፣ ሱዳን እየታመሰች ነው፣ ደቡብ ሱዳን እየታመሰች ነው፣ ኬንያ ውስጥ በተለያየ አይነት ሰልፎች እየታመሰ ነው። እሷ እንኳን አስቻይ ሁኔታ ስለፈጠረችላቸው ለምዕራባውያኑ ብዙም አይጫኗትም። እንደፈለገ እንዲፈነጩ በሯን ከፍታ ለቃለች። ስለዚህ አሁን እናንተ ጋር የማመጣው ጥያቄ ምንድነው? እውነተኛ የኢትዮጵያ ልጆች ብትሆኑ ኦኬ፣ መንግስት በኢኮኖሚ እድገት ዓለም መስክሮለታል። ኢትዮጵያ ዘንድሮ 9.2% ኢኮኖሚያዊ እድገት ታስመዘግባለች። ይህ መደጋገም አለበት። ሁለተኛው ሀገር ዩጋንዳ 7.5 ነው። ይህን ያለው ኢንተርናሽናል ሞኔታሪ ፈንድ ነው። ወርልድ ባንክ በስንዴ፣ ወርልድ ባንክ በአረንጓዴ አሻራ ኢትዮጵያን ሸልሟታል። ስለዚህ እነዚህ ኢትዮጵያን ሸልሟት መኖራቸው ብቻ ሳይሆን 34,000 ቅድመ መደበኛ ትምህርት ቤት ሰርተዋል። 45,000 የስፖርት ማዘውተሪያ ስፍራዎች አሉ። ከተሞች ተቀይረዋል፣ ገጠሮች ተቀይረዋል። የተለያዩ ኑሮን የሚያረጋጉ ስራዎች 580,000 ቤቶች ለምሳሌ ሰርተዋል። ግዙፍ ሜጋ ፕሮጀክቶችን ስዘረዝር አሉልም። ስለዚህ የመጨረሻ ማደርገው ነገር ምንድነው? እዚህ ሀገር ላይ ማሸነፍ የሚቻለው ከእንግዲህ በኋላ በምርጫና በምርጫ ብቻ ነው። መግባባት የሚቻለው በውይይት ነው። ጠመንጃችሁን አስቀምጡ። ለጠመንጃ በመላክ እናንተ የተመቻቸ ሀገር ሆናችሁ የኢትዮጵያን ሕዝብ አታገዳድሉት። ለዲያስፖራው ያለኝ መልእክት አሁን እግዚአብሔር ይመስገን በሰፊ ቁጥር ሰልፍ እየጠሩ 10 እና 15 ሰው ጭልጭል ወደሚልበት አድጓል። አዳራሽ ውስጥ ገንዘብ ለማሰባሰብ ጠርተው 4 ሰው ተገኝቶ ሁለቱ መድረክ መሪው ናቸው። አንዱ ሰው ላይ ብሎ ወጣ፣ አንዱ እንዴት እንደሆነ አላውቅም። 4 ነበሩ። ስለዚህ ዲያስፖራ ጥሩ መልስ እየሰጣችሁ ነው። ከሀገራችሁ ጋር እየቆማችሁ ነው። ሰልፍን መውጣት ጀምራችኋል። 90% ዲያስፖራ በዚህ አጋጣሚ ልትመሰገኑ ይገባል። 10%ም እየገባው መጥቷል። ትልቅ የሆነ ለውጥ አለ። ግን እምለው እንደ ኢትዮጵያ ሕዝብ ሆኜ የምለው ነገር እባካችሁ እናንተ በተመቻቸ ሀገር እየኖራችሁ ልጆቻችሁንም እያኖራችሁ አታገዳድሉን። ሰላም፣ ፍቅር፣ አንድነት ለኢትዮጵያ ሕዝብ። ፈጣሪ ኢትዮጵያን በሙላት አትረፍፎ ይባርክ። ታዬ ቦጋለ አርጋ ኢልመደስ ወዳኔ። አመሰግናለሁ።